ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ ትኩስና አዳዲስ መረጃዎችን ወደ እናንተ በታማኝነትና በፍጥነት የምናደርስበት ይህንን ቻናል ሰብስክራይብ እያደረጋችሁ ታበረታቱን ዘንድ እንጠይቃለን። እነሆ አርዕስተ ዜናዎችን በማስቀደም እንጀምራለን። አሻም ሚዲያ ትሬዲንግ አክሲዮን ማህበር ስርጭቱን ሙሉ በሙሉ አቆመ። በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ተነገረ። የጋምቤላ ከተማ አስተዳደር አስቸኳይ የሰዓት እላፊ አወጀ። ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ መጀመሩን ብሔራዊ ባንክ ገለጸ። አዎ ኑሮ ተወዷል፣ ግን ቆጥባችሁ ተጠቀሙ ሲሉ ፕሬዝዳንት ትራምፕ ተናገሩ። ፌዴራል ፖሊስ የአዶናይን ፎቶ ይዞ መረጃ አቅርቧል። በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ተነገረ። የነዳጅና ኢነርጂ ባለስልጣን ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር አስታውቋል። ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ተናግረዋል። በመሆኑም ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን ገልጸው ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር አይኖርም ብለዋል። የገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው ተናግረዋል ሲል ሪፖርተር ጋዜጣ ዘግቧል። በዚህም በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጭ ያለ አግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ተጠያቂ እንደሚደረጉም አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን ተናግረው ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፍጠሩን ገልጸዋል። በዚህም የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዶክተር ደስታው ኩባንያዎች ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የመዋል እሳቤ እንዳይፈጥርባቸው ሲሉ አስጠንቅቀዋል። በሌላ በኩል ሰሞኑን በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫትና 15 በመቶ ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ ይተገበራል መባሉ ይታወሳል። ከዚሁ ዜና ሲያንወጣ የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ አድርጓል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መነሻ በማድረግ ከታህሳስ 1 ቀን 2018 ቀኑ 6 ሰዓት ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ አድርጓል። የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚል የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። በዚህም መሰረት ቤንዚን፣ ነጭ ናፍጣና ኬሮሲን በ129 ብር ከ12 ሳንቲም በሊትር እንዲሸጡ የተወሰነ መሆኑ ታውቋል። የጋምቤላ ከተማ አስተዳደር አስቸኳይ የሰዓት እላፊ አወጀ። የጋምቤላ ከተማ አስተዳደር በከተማዋ ያለውን ወቅታዊ የጸጥታ ሁኔታ መነሻ በማድረግ ከትላንት ጀምሮ ተግባራዊ የሚሆን አስቸኳይ የሰዓት እላፊ አወጀ። አስተዳደሩ ባወጣው መግለጫ መሰረት ማናቸውም የሰዎችና የተሽከርካሪዎች እንቅስቃሴ ከምሽቱ 1 ሰዓት ጀምሮ በጥብቅ ተከልክሏል። አስተዳደሩ ባሰራጨው መረጃ እገዳው ተግባራዊ መሆን የጀመረው ከትላንት ጀምሮ ሲሆን የከተማዋ ነዋሪዎችም ሆኑ ተሽከርካሪዎች ወይም ባጃጅና ታክሲን ጨምሮ ከምሽቱ 1 ሰዓት በኋላ መንቀሳቀስ አይችሉም። መግለጫው እገዳው የሚጠናቀቅበትን የጊዜ ገደብ እስከ ስንት ሰዓት እንደሚቆይ እንዲሁም ለስንት ቀናት እንደሚቀጥል ዝርዝር ማብራሪያ አልሰጠም። የከተማው አስተዳደር ለውሳኔው በምክንያትነት የጠቀሰው ከጸጥታ ጋር በተያያዘ የሚለውን አጠቃላይ ሐሳብ ብቻ ነው። ሆኖም ለጉዳዩ ቅርበት ያላቸው ወገኖችና የክልሉን ሁኔታ የሚከታተሉት ታዛቢዎች እንደሚሉት እርምጃው ሊወሰድ የቻለው በከተማዋና በአካባቢው የተስተዋሉ የጸጥታ ስጋቶች በመኖራቸው ነው። ጋምቤላ ከደቡብ ሱዳን ጋር ያላት የድንበር አቀማመጥ እና አልፎ አልፎ የሚከሰቱ የድንበር ተሻጋሪ ታጣቂዎች እንቅስቃሴ ክልሉን ለጸጥታ ስጋት ተጋላጭ ሲያደርገው ቆይቷል። በተጨማሪም በቅርቡ በአንዳንድ የኢትዮጵያ አካባቢዎች ካለው የጸጥታ አለመረጋጋት ጋር ተያይዞ የመንግስት የጸጥታ አካላት በከተማዋ ውስጥ ሊያካሂዱት ያሰቡት የፍተሻ ወይም የኦፕሬሽን ስራ ሊኖር እንደሚችል ይገመታል።
አድርገውታል። ከምሽቱ 1 ሰዓት ጀምሮ እንቅስቃሴ መገደቡ በከተማዋ ምሽት ላይ በሚደረጉ ንግድና ማህበራዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ እንደሚኖረው ይጠበቃል። በተለይም በሞቃታማዋ የአየር ንብረት የሚታወቀው ጋምቤላ አብዛኛው እንቅስቃሴ የሚከናወኑ ምሽት ላይ በመሆኑ እገዳው በነዋሪዎች ላይ ጫና ሊፈጥር ይችላል። የከተማዋ አስተዳደር ህብረተሰቡ ለጸጥታ አካላት ትብብር እንዲያደርግ ያሳሰበ ሲሆን በቀጣይ ቀናት ስለ እገዳው ማሻሻያ ወይም ተጨማሪ መረጃ ሊሰጥ እንደሚችል ይጠበቃል። ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ መጀመሩን ብሔራዊ ባንክ ገለጸ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ ነው ያለውን የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር የማጣመር ስራ በዛሬው ዕለት በይፋ የተጀመረ መሆኑን ባወጣው ጋዜጣዊ መግለጫ አሳውቋል። ባንኩ ፋይዳን መሰረት አድርጎ የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው የተሰራ እንደሆነ ይታወቃል ያለ ሲሆን በዛሬው ዕለትም ለፋይናንስ ዘርፍ ወሳኝ የተባለውን ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ በይፋ ተጀምሯል ብሏል። ይህ የመረጃ ስርዓቶችን የማጣመር ስራ ዓላማው ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ለሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎትን ማግኘት እንዲችሉ፣ በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ። ባንኮች በዚህ ደረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ፣ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ለመከላከል እንዲሁም ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል ተብሏል። የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ወይም ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ማከናወን እንደሚችሉ ባንኩ ገልጿል። ደንበኞች የባንክ ሂሳባቸውን ለማጣመር የተፈቀደው ጊዜ ገደብ እስከ መጋቢት 30 ቀን 2018 ዓመተ ምህረት ነው። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ እንደሚኖርበት ያሳሰበው ባንኩ በዚህ ሂደት ደንበኞች መጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ በመፈጸም ላይ ናቸው ብሏል። ፌዴራል ፖሊስ የአዶናይን ፎቶ ይዞ መረጃ አቅርቧል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። ታህሳስ 1 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል ሲል መግለጫ ወጥቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ስርጭቱን ሙሉ በሙሉ አቆመ። አሻም ሚዲያ ትሬዲንግ አክሲዮን ማህበር በገጠመው የአቅም ውስንነት ምክንያት ከዛሬ ታህሳስ 01 2018 ዓ.ም ጀምሮ በሁሉም መገናኛ ብዙሃን አማራጮቹ ስርጭቱን ሙሉ በሙሉ ማቆሙን ይፋ አድርጓል። የማህበሩ የቦርድ አባላት በሰጡት ይፋዊ መግለጫ እንዳስታወቁት ተቋሙ ባለፉት 8 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተሰሩ ዜናዎችና የተለያዩ ዝግጅቶችን በቴሌቪዥንና በማህበራዊ ሚዲያ ሲያደርስ ቆይቷል። ይሁን እንጂ ስራውን ለመቀጠል የሚያስችል አቅም በማጣቱ ውሳኔው መተላለፉን አስረድተዋል። ከስርጭቱ ማቆም ጋር በተያያዘ አሻም ሚዲያ አንድ አስፈላጊ ማሳሰቢያ አስተላልፏል። ማህበሩ ከመቋረጡ ቀን በኋላ የአሻም ሚዲያ መታወቂያ በመያዝ ወይም ሎጎውን በመጠቀም በማንኛውም ሁነት ወይም ኢቨንት፣ በፕሮግራም፣ በቃለ መጠይቅ ወይም በስልጠና መድረክ ላይ የሚገኙ ወይም የሚሳተፉ ባለሙያዎች የሚዲያ ተቋሙን ፈጽሞ እንደማይወክሉ ገልጿል። መረጃ ለግልና ለመንግስታዊ ተቋማት እንዲሁም ለግለሰቦች ጭምር በጥብቅ እንዲታወቅ አሳስቧል። መግለጫው ባለፉት 8 ዓመታት ከአሻም ሚዲያ ጋር አብረው ለዘለቁ ውድ ተመልካቾችና ተከታታዮች ልባዊና ላቅ ያለ ምስጋና በማቅረብ ተጠናቋል። አሻም ለሁላችን በሚል መሪ ቃል ሲንቀሳቀስ የነበረው ተቋም በኢትዮጵያ ሚዲያ ታሪክ ውስጥ የነበረው ምዕራፍ በአቅም ማጣት ሳይቀጥል እዚህ ላይ አብቅቷል። የአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት ይፋዊ መግለጫ
አዎ ኑሮ ተወዷል፣ ግን ቆጥባችሁ ተጠቀሙ ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በፔንሲልቫኒያ ያደረጉት ንግግር በአብዛኛው በአሜሪካ የኑሮ ውድነት ላይ ያተኮረ ነበር። ሎር ፕራይስስ ቢገር ፔ ቼክስ የሚል ባነር ባለበት ቢልቦርድ አጠገብ ቆመው ባሰሙት በዚህ ንግግር እኔ በአሜሪካ እንደገና ኑሮ ተመጣጣኝ እንዲሆን ከማድረግ በፊት ቅድሚያ የምሰጠው ነገር የለም ብለዋል። እንደ ፒፕል መጽሔት ዘገባ በአሜሪካ ውስጥ ካለፈው አንድ ዓመት ወዲህ የሸቀጦች ዋጋ በከፍተኛ ሁኔታ የናረ ሲሆን በአንዳንድ እንደ ቡና ባሉ ምርቶች ላይ ደግሞ እስከ 41% የሚደርስ ዋጋ ጭማሪ ታይቷል። ለዚህ በርካቶች እንደ ምክንያት የሚያቀርቡት ትራምፕ እየጣሉ ያሉትን ታሪፍ ነው። ነገር ግን ትራምፕ በዛሬው ንግግራቸው ለዚህ የዋጋ ንረት ዲሞክራቶችን ተጠያቂ አድርገዋል። ሲናገሩም እነሱ ሁሌም እንዳጭበረበሩ ናቸው። ዲሞክራቶች አሁን ያመጡት ቋንቋ የዋጋ ተመጣጣኝነት የሚል ነው። ዋጋ ኑሯል ይላሉ። አዎ የዋጋ ውድነት አለ፣ ምክንያቱም ዋጋ እንዲወደድ ያደረጉት እነሱ ናቸው። አሁን ግን እየወረደ ነው ብለዋል። ጨምረውም ታሪፍ የሚለውን እጅግ የሚወዱት ቃል መሆኑን የገለጹት ትራምፕ ፖሊሲዎቻቸው በ100 ቢሊዮን ዶላር እያስገኘ መሆኑንም አስረድተዋል። ፕሬዝዳንቱ በዚህ ንግግራቸው አሜሪካውያን ቁጠባን መልመድ እንዳለባቸውም አሳስበዋል። ሲናገሩ የተወሰኑ ምርቶችን መተው ያስፈልጋል። ለምሳሌ እርሳሶችን መተው ይቻላል። በቻይና ፖሊሲ መሰረት አንድ ልጅ 37 እርሳስ መያዝ የሚችል ቢሆንም የሚሰጠው ግን 1 ወይም 2 እርሳስ ብቻ ነው። ያን ያህል ብዙ አያስፈልጉም በማለት ማስታወቃቸውን ፒፕል መጽሔት ዘግቧል።